እግዚአብሔር ከሚያከብራቸውና በጣም ከሚወዳቸው ነገሮች አንዱ ጋብቻ ነው። እግዚአብሔር ጋብቻን ይወዳል። እግዚአብሔር የትዳርን ሕይወት በጣም በኃላፊነት ይጠነቀቅለታል። መጽሐፍ ቅዱስ ላይ ስለ ጋብቻ ከተጻፉት አንዱ እንደዚህ ይላል። መጽሐፍ ቅዱስ ጋብቻ ቅዱስ ነው፣ መኝታውም ንጹሕ ነው። አያችሁ፣ እግዚአብሔር ያጣመረው ማን ሊለየው ይችላል ይላል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና በየጊዜው የሚለቀቀውን መንፈሳዊውን ሐሳብ እንድትወስዱ በፍቅር እንጋብዛችኋለን። ዛሬ ይዤላችሁ የመጣሁት ሐሳብ ጋብቻ ውስጥ ወይ ደግሞ ትዳር ውስጥ ላላችሁ ሰዎች ወይም ደግሞ ትዳር ለማድረግ እቅድ ላላችሁ ሰዎች ልትሰንቁት የሚገባ አንድ እውቀት ልነግራችሁ ፈልጋለሁ። በጋብቻ ውስጥ ሆናችሁ ህጋዊ የሆነች ሚስት አግብታችሁ ህጋዊ የሆነ ባል አግብታችሁ ሴክሹዋል ሪሌሽናችሁ ወይ ደግሞ ግንኙነታችሁ እግዚአብሔር እንደሚፈቅደው እግዚአብሔር እንደሚከብርበት እንዲሆን ምን ማድረግ አለባችሁ? የምርስ በጾም ጊዜ ሴክስ ይደረጋል ወይ ደግሞ ግንኙነት ይደረጋል ወይ? ይህ ማለትም ሴክስ በጋብቻ ውስጥ ወይ ደግሞ በትዳር ውስጥ ሲሆን ፍጹም የከበረና የእግዚአብሔር ዓላማ የሚፈጸምበት የተከበረ ነገር እንደሆነ መጽሐፍ ቅዱስ ነግሮናል። ምክንያቱም እንደዚህ ይላል፣ መኝታውም ንጹሕ ነው ይላል። አያችሁ፣ መኝታው ንጹሕ ነው ማለት በዛ ትዳር ውስጥ ያለ ግንኙነት፣ በዛ ትዳር ውስጥ ያለ ሴክሹዋል ግንኙነት እግዚአብሔር የሚደግፈው እግዚአብሔር የሚከብርበት የእግዚአብሔር ዓላማ የሚፈጸምበት ግንኙነት ነው ማለት ነው። ስለዚህ ይህ የተከበረ ነገር፣ ይህ የተወደደ ነገር፣ እግዚአብሔር ደስ የሚያሰኝ ነገር እስከሆነ ድረስ ማንም ሰው ከምስቱ ጋር ባለው ሪሌሽን የእግዚአብሔር ሐሳብ በማወቅ የእግዚአብሔር ፈቃድ በማወቅ ነገሮችን ሁሉ ማስኬድ እንደሚቻልና መጽሐፍ ቅዱሳዊ አስተሳሰብ ራሳችንን እየቃኘን በመጽሐፍ ቅዱሳዊ አስተሳሰብ ራሳችንን እያስገዛን መኖር እንዳለብን ጠቆም ላደርጋችሁ እወዳለሁ። እዚህ ላይ ግን ጳውሎስ ምን ነገረን? መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 2 ጀምሮ አነብላችኋለሁ። በጥሞና እንድትሰሙ ይፈልጋለሁ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁ ደግሞ ሚስቲቱ ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም። አያችሁ፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ይላል ጳውሎስ። እዚህ ሐሳብ ላይ አንድ እንዲገባችሁ የምፈልገው ወይ ደግሞ እንድታስተውሉ የምፈልገው እግዚአብሔር በምንጾምበት ጊዜ መጾም ያለብን ምግብ ብቻ ሳይሆን እኛን ሊያስደስቱ የሚችሉ ነገሮች በሙሉ መጾም አለብን። ጾም ማለት ከምግብ ብቻ አይደለም። ጾም ማለት ወይ ደግሞ በዓይናችን ከማየት ከምናምን ብቻ አይደለም። አያችሁ፣ ይሄ ሰውነታችሁ ወይ ደግሞ አሁን አንዲት ምስት ሊያስደስታት የሚችሉ ነገሮች አሉ። እች ምስት ባሏ ሊያስደስታት ይችላል፣ ትዳሯ ሊያስደስታት ይችላል። እያንዳንዱ ነገር ሊያስደስታት ከሚችለው ነገር ቀንሳ ለእግዚአብሔር ስጋዋን በማስገዛት እግዚአብሔርን ደስ ማሰኘት ትችላለች። ባልም ልክ እንደዚህ ማድረግ ያለበትን ሁሉ ለማድረግ የሚቻለውና የሚወደውን ነገር በሙሉ በመተው ለእግዚአብሔር እያንዳንዱ የስጋው ሰውነት ብልቶቹን ለእግዚአብሔር መስዋዕት አድርጎ በማቅረብ እያንዳንዱ አካላቶቹ የእግዚአብሔር መቅደስ ማድረግ ይጠበቅበታል ማለት ነው። ስለዚህ በምንጾምበት ጊዜ ከምንጾመው አንዱ ይሄ ሴክሹዋል ግንኙነት ወይ ደግሞ ከባልና ከምስት ያለውን ሪሌሽን እሱ አንድ የጾም ክፍል ነው። መጾም አለብን ማለት ነው። በምንጾምበት ጊዜ እግዚአብሔር ይከብራል። በምንጾምበት ጊዜ እግዚአብሔር ጣልቃ ይገባል። ነገሮቻችን እንዲስተካከሉ፣ ነገሮቻችን ወደ ትክክለኛው መስመር እንዲገቡ፣ አልገዛ ያሉን ነገሮች ደግሞ እንዲገዙልን ያደርጋል። ጾም እንደዚህ ነው። በተደጋጋሚ መጽሐፍ ቅዱስ ላይ ካነበባችሁ በዘጸአት ምዕራፍ 19 ከቁጥር 15 ላይ እንደዚህ ተጽፏል። ሙሴም ከተራራው ወደ ሕዝቡ ወረደ፣ ሕዝቡንም ቀደሰ፣ ልብሳቸውንም አጠበ ይልና ሕዝቡንም
ለሶስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁንም አትቅረቡ አላቸው። አያችሁ፣ ከምንጾምበት አንዱ ይሄ ግንኙነት ወይ ደግሞ ባል ከምስቱ ጋር የሚያደርገው ሚስት ከባሏ ጋር የምታደርገው ግንኙነት ያ ግንኙነት ሊጾም ይገባል በመጽሐፍ ቅዱስ እይታ። ማለትም ለእግዚአብሔር ሳክሪፋይ የምናደርገው ነገር ለእግዚአብሔር ብለን የምናደርገው ነገር ካለ የምንወደው ነገር ኢንጆይ የምናደርገው ነገር አስዋይ ፕሮቲኖች፣ ወተቶች፣ የስጋ ተዋጽኦዎች ምናምን የምንጾማቸው እነዛ ውድ ስለሆኑ ለሰውነታችን ጠቃሚና ገንቢ ስለሆኑ እነዛ እንጾማቸዋለን። ልክ እንደዛ እንደገና ስጋችን ሊያስደስተው ሊያረካው ወይ ደግሞ ደስ ሊያሰኘው የሚችለውን ነገር በሙሉ መጾም አለብን። ይህ ግን እምላችሁ ጋብቻ ላላችሁ ሰዎች ብቻ ነው። ጋብቻ ለሌላችሁ ሰዎች ግን ጭራሹም ሴክሹዋል ግንኙነት ከማንም ጋር መደራረግ የለበትም። ምክንያቱም ከጋብቻ ውጭ ያለው ሴክሹዋል ግንኙነት እሱ ዝሙት ይባላል። ስለዚህ መጾም ካለብን ሁለንተናዊ ጾም ማለትም እግዚአብሔር የሚከብርበትን ጾም መጾም አለብን። እግዚአብሔር በተለያየ መንገድ ይነግረናል። በአንደኛ ሳሙኤል ምዕራፍ 21 ከቁጥር 4 እስከ 5 ደግሞ እንደዚህ ይላል። ካህኑም ለዳዊት መልሶ ሁሉ የሚበላው እንጀራ የለኝም፣ ነገር ግን የተቀደሰ እንጀራ አለ። ብላቴኖቹ ከሴቶች ንጹሐን እንደሆኑ መብላት ይቻላል አላቸው። ይህ ማለት በጣም በጥንቃቄ ልንረዳው የሚገባ እምንጾመው አንዳንድ ፍላጎቶቻችንን ወይ ደግሞ አንዳንድ ነገሮቻችን እንዲቀንሱና ፉል አቴንሽናችን ወደ እግዚአብሔር እንዲሆን ነው እንጂ ምግብ ስላልበላን እግዚአብሔር ይከብራል ማለት አይደለም። ወይም ደግሞ አንዳንድ ምግቦችን ትተን በጣም በሌላ በሚጠቅሙ ምግቦች ተክተን ስለኖርን ወይ ደግሞ ቀኖቹ ስለመጡ የጾም ጊዜ ስለመጣ ብቻ ይሄ ልማድ ስለሆነ ስለጾምን እግዚአብሔር ይከብራል ማለት አይደለም። ስለዚህ የሚጠቅመንን ጾም ለመጾም የሚጠቅሙንን የሚመስሉ ነገሮችን መተው አለብን። የሚያስደስቱን መተው አለብን። የሚያረኩን ነገሮች መተው አለብን። አንዳንድ ብልጥና ብልህ የሆኑ ሰዎች የእግዚአብሔር የጥበብ መንፈስ ያላቸው ሰዎች ሲጾሙ እንደዚህ ያደርጋሉ። ስልኮቻቸውን ያስቀምጣሉ። የትኛውንም የሶሻል ሚዲያ መጠቀም ያቆማሉ። ከእግዚአብሔርና ከእግዚአብሔር ጋር ይሆናል ግንኙነታቸው። መጽሐፍ ቅዱስ ያነባሉ፣ ዳዊትን ያነባሉ፣ ያሰላስላሉ፣ ሜዲቴት ያደርጋሉ። እያንዳንዱ እንቅስቃሴያቸው በሙሉ መንፈሳዊ እንቅስቃሴ ያደርጉትና አእምሯቸውንም እንዲጾም ያደርጉታል። እያንዳንዱ ነገራቸው በጾም ይሞላል። አያችሁ፣ እውነተኛ ጾም እንደዚህ ነው። እውነተኛ ጾም እግዚአብሔር የሚከብርበት ጾም ይሄ ነው። አብዛኞቻችን ግን ምግብን ከመጾም በቀር የምናደርገውና የምንወስነው ምንም ነገር የለም። ስለዚህ በጾም ወቅት የእግዚአብሔር ቃል አንብቡ። በጾም ወቅት ሴክሹዋል ግንኙነታችሁን ተዉ። በጾም ወቅት በእግዚአብሔር ፊት በትህትና ራሳችሁን አዋርዱ። የዛኔ ጾም በጾማችሁ ጊዜ ላይጠቅማችሁ ይችላል። የዛኔ በጾማችሁ ጊዜ ለውጥ ያለው ላይመስላችሁ ይችላል። ነገር ግን ጾሙ ባለቀ ጊዜ ሜቢ በ6ኛው ወር ሊሆን ይችላል፣ ሜቢ በ2ኛው ወርም ሊሆን ይችላል፣ የሚመጣው ዓመትም ሊሆን ይችላል። እግዚአብሔር እናንተ ያደረጋችሁትን ነገር ላለመክፈል ችላ አይልም። ይከፍላችኋል። የጾማችሁትን ዋጋም ትቀበላላችሁ። ነገር ግን በእምነት ጾሙ። እግዚአብሔር እንደዚህ ይከብራል ብላችሁ እያንዳንዱ የሚያስደስታችሁን እያንዳንዱ በስጋችሁ እርካታና ደስታ የምታገኙበት እያንዳንዱን ነገር በመተው ለእግዚአብሔር ክብር መጾም አለባችሁ። እግዚአብሔር ጋር መወዳጀት፣ እግዚአብሔር ጋር መቀራረብ አለባችሁ። ይህ መንፈሳዊ ጾም ይባላል። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም